መቼ እንግደለው ከሚሉት መካከል አብሬ አልሰለፍም ብሎ ራሱን ለየ ኒቆዲሞስ ሌሊት ክርስቶስ ጋር ሲመጣ። ከነ ችግሩ እኮ ነው ክርስቶስ ጋር የመጣ ከነ ድክመቱ። አብዛኞቻችን ግን ራሳችንን እንመልከት። ነጽተን ተቀድሰን እግዚአብሔር በኃጢአታችን የተማረረ መሸከም እኛን የከበደውና የሰለቸው ይመስል ተስተካክዬ ካልሆነ ከዚህ በኋላ ብመጣም የሚቀበለኝ አይመስለኝም እያልን ብዙ ነገር እናወራለን። እንኳን እኛን ቀርቶ ኒቆዲሞስን እንደዛ አላረገውም። በሌሊት ሲመጣን የተቀበለው ክርስቶስ። ኃጢአታችንን የምንተወው ክርስቲያኖች ከእግዚአብሔር ርቀን አይደለም፣ እንዲያውም ከሱ ጋር ተጣብቀን ነው። ትልቁ ባለስልጣንነት መሬት ላይ ያለ ወንበር ላይ መቀመጥ አይደለም፣ በሰማይ ያለ የክርስቶስ ዙፋን ጋር አብሮ መኖር። ይህን አትርሱት ክርስቲያኖች። ይህንን ለማግኘት የታደልን ሰዎች ደግሞ በምድር ስላጣነው ነገር እያሰብን በምድርም ስላልሆነን ነገሮችም ጭምር እየተጨነቀን አናሳልፍም። በላይ በሰማያት ያለውን እያሰብን ተጽናንተን ደስም ተሰኝተን እንኖራለን። ማንን ምን ማድረግ እንዳለበት እግዚአብሔር ጠንቅቆ ያውቅ። እያንዳንዳችን የተሰጠን ጸጋ አልኳችሁ የእግዚአብሔር መንግስት መውረሻ ነው። ልክ ጥምቀት የእግዚአብሔር ልጅነትን ማግኛ ዘላለማዊ ሕይወትን መውረሻ ነው እንደምንለው እግዚአብሔር የሰጠንም ጸጋ በምድር የምንከብርበት ሳይሆን በሰማያትም ጭምር የምንኖርበት በሰማያትም የምንኖርበት ነው። ሐዋርያት የተሰጣቸው ጸጋ፣ ሰማዕታት የተሰጣቸው ጸጋ የሚታገሱበት፣ አንደበታቸውን ከፍተው የሚናገሩበት፣ የሰሙትን ለመኖር የሚጣጣሩበት ጸጋ የእግዚአብሔር መንግስት ለመውረሻ ነው እንጂ ስማቸውን ለዘላለም ተክሎ ማቆያ አይደለም። እየሰማችሁ ነው ክርስቲያን? ሐዋርያት የሰጣቸውን ጸጋ ተጠቅመው ጥለውልንና አስቀምጠውልን የሄዱት ነገር ከክርስቶስ የወረሱትን ሃይማኖት፣ ከክርስቶስ ያገኙትን ጥምቀት፣ ከክርስቶስ የሰሙትን ትምህርት፣ እግዚአብሔር የሰጣቸውንም ጭምር የተቀደሰ ሕይወት እንጂ እኛ ሳንኖርና እኛ እንዲሁ ዝም ብለን እንደኖርን ሰዎች ከመቃብራችን በላይ ተጽፎ ሩጫዬን ጨርሻለሁ ብሎ እንደሚነበበው ጥቅስ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሁላችንም እናማት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደየማዕረጋቸው፣ ክቡራን ዘማሪያን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የመግባር ጉድለት ይቅር እያለን እንደ ኃጢአታችን እንደ በደላችን ያልከፈለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ቃሉን መስማት መኖር እንድንችል አይነ ልቡናችንን እንዲያበራልን የእርሱ የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተጽፎ በሚገኘው በዚህ ሳምንት አስበነው ስለምናልፈው ስለ ኒቆዲሞስ ተጽፎ በሚገኘው የመጽሐፍ ቅዱስ ክፍል መነሻ የምንማር ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልኩህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው።
ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 5 ላይ ባለው ዳግም መወለድ በሚል ርዕስ የምንማር ይሆናል። አምላካችን ቅዱስ እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እስኪ ዳግም መወለድ በሉ። ድገሙት። አሁንም ድገሙት። በዚህ ርዕስ እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የአብይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ ይጠራል። በዚህ ሳምንት ልክ እንዳለፉት ሳምንታት ሁሉ ቅድስት ቤተ ክርስቲያናችን የሚነበበውን የሚዘመረውን ክርስቲያኖች በሙሉ ወደ ትንሣኤ በሚያደርጉት ጉዞ ላይ ትኩረት ሰጥተው ሊያስተውሉት የሚገቡትን ቅዱሳት መጻሕፍት ላይ የተዘገቡትን ጽፋ አስቀምጣልናለች። የአብይ ጾም ከጀመርንበት ዘወረደ ከሚለው ሳምንት ጀምሮ እያንዳንዱ ሳምንታት ለየብቻቸው የምናስተውልባቸው የምንማራቸው ትምህርቶች ሲኖራቸው፣ እያንዳንዱ ሳምንት ግን ለክርስቲያኖች ብቻውን ተናጠል የሆነ ሳምንት ሳይሆን እርስ በእርስ እየተያያዘ ዘወረደ ብለው የጀመሩትን ሳምንት የትንሣኤ ሳምንት ላይና በዓል ላይ የሚያደርሳቸው ነው። ከሩቅ ሆኖ ለሚመለከት ሰው የአብይ ጾም ሳምንታት ትምህርቶች በሳምንታቱ ጀምረው በሳምንታቱ የሚያበቁ ይመስለዋል። ለክርስቲያኖች ግን እያንዳንዱ ሳምንት ላይ የጀመርነው ትምህርት የመጨረሻ መደምደሚያው ትንሣኤ ነው እንጂ ሌላ ቀን ወይም ሌላ በዓል አይደለም። በተለምዶ እኛ በምናውቀውም ስርዓት እንደሆነው እሁድ የምንቀበለውን የአብይ ጾም ሳምንት የምንጨርሰው ቅዳሜ ማታ ነው። እንደምታውቁት ቅዳሜ ማታ ከሌሊቱ አገልግሎት ጀምሮ በስርዓተ ቅዳሴያችን ደግሞ በዕለተ እሁድ ቀጣዩን ሳምንት እንቀበላለን እና አብዛኛው ሰው የሚመስለው የሳምንቱ ትምህርት እሁድ ጀምሮ ቅዳሜ የሚያበቃን የሚመስለው፣ ግን ለክርስቲያኖች እንዳልኳችሁ እያንዳንዱ ሳምንት እርስ በእርስ የተገናኘ፣ እርስ በእርስ ጥያቄና መልስ ያለበት፣ እርስ በእርስ እያንዳንዱ ሳምንት ከአንዱ ወደ አንዱ እየተሻገርን ወደ ጌታችን ወደ ኢየሱስ ክርስቶስ ትንሣኤ የምንደርስበት ነው። እያንዳንዱ ሳምንት እንዴት እርስ በእርስ እንደሚሰናሰል በተወሰነ መልኩ እንመልከተው። የአብይ ጾም የመጀመሪያው ሳምንት ዘወረደ ተብሎ ይጠራል። በዚህ ሳምንት ቤተ ክርስቲያናችን ያስተማረችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከላይ ከሰማያ ሰማያት ራሱን ዝቅ አድርጎ በእኛ በኃጢአተኞቹና በበደለኞቹ መካከል ራሱን ባዶ አድርጎ በትህትና ወደ ምድር መውረዱን ታስተምርበታለች። የአምላካችን የልዑል እግዚአብሔር ከላይ ከሰማያት መንበሩ መውረዱ፣ በኃጢአተኞች መካከል መመላለሱ፣ በደለኞችና ነውረኞች ሆነን ሳለን ግን ሳይጸየፈን እንዲያውም ለእኛ ትህትናን ያሳየን ዘንድ አርአያ የሆነን ዘንድ ለምን አምላክ ሰው ሆነ፣ ለምን ከሰማያ ሰማያት ወረደ ብለን ብንጠይቅ መልሱ ሁለተኛው ሳምንት ነው። ለቅድስት ነው። እስኪ ለቅድስት በሉ። ለቅድስት ለመቀደስ ነው እግዚአብሔር ሰው የወረደው። አምላካችን ከሰማያ ሰማያት ወደ ምድር የወረደው እኛ እንድንቀደስ ነው። በሁለተኛው በሳምንት በቅድስት ደግሞ ስለ ቅድስና ነው ቤተ ክርስቲያን የምታስተምረው። እግዚአብሔር ስላለው ማንም ሊሰጠው ስለማይችል እርሱ ግን በለጋስነቱ ለሁሉ ስለሚሰጠው የባህሪ ቅድስና፣ በሰዎች ዘንድ በፍጥረታትም ዘንድ ስለሚኖረው የጸጋ የስጦታ ከእግዚአብሔር በምንቀበለው ቅድስና፣ ስለ ሰንበት ቅድስና ታስተምራለች። በአጭሩ ቅድስና የሚገኝባቸው መንገዶች ሁለት ናቸው። የመጀመሪያው ሰው ቅድስናን ሊያገኝ የሚችለው ኃጢአቱን ሲያምን፣ በደሉን ሲያምን፣ ሲረዳ፣ ሲያውቀው ነው። ነገር ግን ኃጢአትን ማመንና በደልን ማወቅ የቅድስና የመጀመሪያው መንገድ ነው እንጂ መጨረሻው አይደለም። ሰው ከእግዚአብሔር ፊት የሚመሰገነው ሰው እግዚአብሔር ዳግም ለፍርድ ሲመጣ በቀኙ መቆምን ብቻ ሳይሆን ደግሞ ወደ መንግስቱም ጭምር የሚያስገባው ኃጢአት ስላልሰራ ሳይሆን
ጽድቅ ስለሰራ ነው። ምን ስለሰራ? ጽድቅ ስለሰራ ነው። ስለዚህ ቅድስና ኃጢአትን በማወቅና በመተው ይጀምራል። ፍጻሜው ደግሞ ጽድቅን በመማርና በመፈጸም ይጠናቀቃል። ስለዚህ ስለ ቅድስና ስናስተምር ዘወረደን እያሰብን አምላክ የወረደው እኛ እንድንቀደስ ነው ካልን እኛ የምንቀደሰው ጽድቅን በመስራትና ኃጢአትን በመተው ከሆነ ደግሞ ኃጢአታችንን እንዴት ልንተው እንችላለን ስንል ደግሞ መልሱን የምናገኘው ሶስተኛው ሳምንት ምኩራብ ላይ የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በፋሲካ በዓል እንደገባ በቤተ መቅደሱም ዙሪያ ገንዘብ ሻጭና ለዋጮችን እንስሳትን እንዳገኘና ጅራፍ አንስቶ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም፣ የንግድ ስፍራ አይደለም ብሎ እንዳስተካከለው ይነግረናል። ይህንን በሚያደርግበት ጊዜ ላይ በዙሪያው ላይ የነበሩት አይሁድ ፈሪሳውያን ምን ብለው ጠየቁ? ይህን በማን ስልጣን ታደርገዋለህ? ይህንንስ የምታደርገው ምን ሊመለከተ የሚችል ነገር ቢኖር ነው ብለው ጠየቁት። ክርስቶስም እንዲህ አላቸው፣ እውነት እላችኋለሁ ይህን መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አለ። 46 ዓመት ለመስራት የፈጀውን መቅደስ እንዴት አንተ በ3ኛው ቀን ቢፈርስ አነሳዋለሁ ብለህ ትናገራለህ አሉት ሲል ወንጌል የተጻፈው ከክርስቶስ እርገት በኋላ ስለሆነ ቅዱስ ዮሐንስ ወንጌላዊ ምን ይላል? ክርስቶስ ለጊዜው ገብቶ ያነጻው ቤተ መቅደስ በፍጻሜው ለሰውነቱ ምሳሌ እንደሆነ ይናገራል። ይህን ያለውም አፍርሱት አስነሳዋለሁ ብሎ የተናገረው እነሱ እንደጠበቁት ስርዓተ አምልኮ የሚፈጽሙበትን መቅደስ ሳይሆን ቅዱስ ዮሐንስ ወንጌላዊ ምን ይላል? ይህን የተናገረው መቅደስ ስለተባለ ሰውነቱ ነው ይላል። እስኪ ይህን የተናገረው በሉ። መቅደስ ስለተባለ ምንነቱ ነው? ሰውነቱ ነው። ክርስቶስ በምኩራብ ገብቶ ያነጻው ቅድስናው መጠበቅ አለበት ብሎ ጥብቅና የቆመለት ቦታ መቅደስ ስርዓተ አምልኮ የምንፈጽምበት ቦታ ብቻ ሳይሆን ክርስቶስ የእውነት የሚመለክበት የኛ ሰውነትም ጭምር። እንዳልኳችሁ ሰው ለመቀደስ ከኃጢአት መላቀቅ ያስፈልገዋል ስንል በምኩራብ ነው እንዴት ከኃጢአት እንደሚላቀቅ የምንማረው። ክርስቶስ ጅራፍ አንስቶ እያጮኸ ገንዘብ ሻጭና ለዋጮችን እንስሳቱን እንዳባረረው ሁሉ ክርስቶስ አንስቶ የተጠቀመበት መኖር የሌለባቸውን ነገሮች መቅደስ ከተባለ ከሰውነታችን ያባረረበት ስልጣነ ክህነት፣ ንስሐ፣ ቅዱስ ቁርባን በካህናቱ እጅ በክርስቶስ ስልጣን የምናገኘው ነገር። ስለዚህ ሰው እንዴት ከኃጢአቱ ሊርቅ ይችላል ከበደልም ሊርቅ ይችላል ብለን ስንጠይቅ በካህናት ስልጣን ንስሐ ገብተን ቅዱስ ቁርባን ለመቀበል ራሳችንን በትህትና ዝቅ ስናረግ ሰው ከኃጢአት ሊላቀቅ ይችላል። ማንም ደግሞ ከኛ መካከል ኃጢአት የለብኝም ነውር የለብኝም ብሎ ሊያወራ የሚችል የለም። ከሰውነታችን ሁሉ ካሉ አልነቀል ካሉን ከከበዱን ኃጢአቶቻችን የበለጠው ኃጢአት ደግሞ ልክ መጻጉዕ እንደተኛባት ለረጅም ዓመት ያንቀላፋንበት አልጋችን ደግሞ ኃጢአታችን ነው። ያንን ኃጢአት ያንን በደል መጻጉዕን ክርስቶስ አልጋህን ተሸክመ ሂድ እንዳለው ሁሉ በዚህ ጾም ውስጥ በመጻጉዕ ሳምንት ላይ የምናስተውለው አልወጣ ያለንን አልነቀል ያለንን አልሸሽ ያለንን ኃጢአትና በደላችንን ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ስልጣን እንደሚያሸክመን ያንቀላፋንበትን ተሸክመነው ለመነሳት እንኳን የከበደንን በደላችንን እግዚአብሔር አምላክ እስከ ዘላለም እንደማንሰቃይበት በመጻጉዕ አሳይቶናል። እውነት የእርሱን ድምፅ ለመስማት እውነት እርሱ አልጋችሁን ተሸክማችሁ ሂዱ ብሎ በኃጢአታችን ላይ ስልጣን ሰጥቶን ከኃጢአታችን ላይ የበላይ የምንሆንበት ዘመን እንደሚመጣ እያመንንና ተስፋ እያደረግን መጻጉዕን አሰብን። ክርስቶስ የወረደው እንድንቀደስ የምንቀደሰው ከኃጢአት በመንጻት ከኃጢአት የምንነጻው አልሸነፍ ያለንን ኃጢአታችንን በክርስቶስ እንደሆነ እናስተምራለን። ከዛ በኋላ ግን የምንጠይቀው ጥያቄ ምን መሰላችሁ? ይህ ሁሉ የተደረገው ለምንድን ነው እንላለን። ለደብረ ዘይት ነው። ከክርስቶስ ከሚቆሙት ከቀኙ መካከል እንድንጨመር እንድንደመር አብረን መቆም እንድንችል በምድር ላይ ራሳችንን ዝቅ ለማድረግ ክርስቶስ በሄደበት በትህትና በቅድስና ማረፊያው በሆነ በመቅደሱ ስፍራ ሊኖረው የማይገባውን የምናጸዳው እንደ መጻጉዕም ጭምር ቆመን ለመመላለስም ራሳችንን የምንሞክረው ከክርስቶስ የዙፋኑ ፊት በቀኝ ከሚቆሙት ለመታደል ነው። ክርስቶስ አምላካችን ይህን ለሁላችን ያድርግልን። ክርስቶስ ደግሞ በቀኙ የቆሙትን የመንግስቱ ወራሾች ለመሆን የታደሉትን የሚያስገባቸው
ኑ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስት ግቡ የሚላቸው በቀኙ መቆምን የታደሉት እምነትና ምግባራቸውን የጠበቁ የተሰጣቸውን መክሊት ያተረፉ ታማኝ አገልጋዮች ናቸው። ምን አገልጋዮች? ታማኝ አገልጋዮች። አያችሁት? ስለዚህ እስካሁን ድረስ በነገራችን ላይ ወርደን ገብርኄር ላይ ደርሰናል፣ ከዛ ወረዳ አንስተን። ስለዚህ እርስ በርስ የተሰናሰለ ነው። ራሱን ዝቅ ያደረገ በቅድስና ለመኖር የመረጠ ሰውነቱ አካባቢው ካለበት ኃጢአት ራሱን ለመለየት የሞከረ መታመሙን አውቆ ወደ መድኃኒቱ የሄደ ከክርስቶስ በቀኙ ለመቆም ራሱን እንደ ታማኝ አገልጋይ ዝቅ ያደረገ ደግሞ ማን እንደሆነ ታውቃላችሁ? አሁን ያለንበት ሳምንት ኒቆዲሞስ። አያችሁት? እያንዳንዱ ሳምንት እርስ በርስ ግንኙነት አለው ማለት ነው። ዝም ብሎ ተነጥሎ የሚወጣ ሳምንት የለን። እያንዳንዱ ሳምንት ጉዞ ወደ መጨረሻ ወደ ትንሣኤ ስለሆነ ይሄንን ታማኝ የሆነውን ትሁት የሆነውን ራሱን ዝቅ ያደረገውን ከኃጢአት ተላቆ ከክርስቶስ ጋር አብሮ ለመኖር የታደለውን ቅዱስ ኒቆዲሞስ ቤተክርስቲያን በዚህ ሳምንት ታስበዋለች። ስለ ቅዱስ ኒቆዲሞስ በመጀመሪያ የመጽሐፍ ቅዱስ ክፍል ላይ ተጽፎ የምናገኘው የዮሐንስ ወንጌል ምዕራፍ 3 ላይ ነው። ቅዱስ ዮሐንስ ስለ ብዙ ርዕሰ ጉዳዮች ሲጽፍ አንዱ ከጻፈልን ነገሮች መካከል በዚህ ሰማያዊ በሆነው ወንጌል ላይ የኒቆዲሞስንም ታሪክ ጭምር ነው። ኒቆዲሞስና ክርስቶስ ስለተገናኙባት ምሽት ቅዱስ አምላካችን ልዑል እግዚአብሔር ኒቆዲሞስን እንዴት እንዳስተካከለው ተጽፎ የምናገኝበት የዮሐንስ ወንጌል ላይ ስለ ኒቆዲሞስ መጽሐፍ ሲጀምር ቅዱስ ዮሐንስ እንዲህ ብሎ ነው ሲነበብ እንደሰማችሁት። ከአይሁዳውያን ወገን የሆነ የፈሪሳውያን አለቃ ኒቆዲሞስ ተብሎ የሚጠራ አንድ ሰው ነበር አለ። ስንት ሰው? መጽሐፍ በነገራችን ላይ አህዝንም ወይንም ደግሞ ቁጥርንም ለመለየት አንድንም ነገር ልዩነቱንም ጭምር ለማጠየቅ ተመሳሳይ የሆኑ ቃላትን ሊጠቀም ይችላል። ልብ ብላችሁ ስሙ። መጽሐፍ ቅዱስ ላይ አንድ፣ አንዲት የሚሉ ቃላቶች ቁጥርን ወይንም ደግሞ ደረጃን ወይንም ደግሞ አሃዝን ለማመላከት ብቻ የሚጠቅሳቸው አይደሉም። እነዚህ ቃላቶች የሚጠቀሱት አንድን ነገር ተመሳሳይ እንዳልሆነና ልዩ እንደሆነ ለማሳየትም ጭምር። አምላክን በድንግልና ጸንሳ የወለደችው ክብርት እመቤታችን ስለ እርሷ መበሰር፣ ስለ እርሷ መልካም የሆነውን የድህነታችንን ዜና መስማት ቅዱስ ሉቃስ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ሲነግረን ምን ብሎ ነው የሚጀምረው? በስድስተኛው ወር ከእግዚአብሔር የተላከ ስሙ ገብርኤል ተብሎ የሚጠራ መልአክ ወደ ናዝሬት ገሊላ መጣ። በናዝሬት ገሊላም ሊያበስራት ወደ እርሷ የተላከችዋንም ሴት ሲናገር ምን ብሎ ነው የሚጠራት? ወደ አንዲት ድንግል ተላካል። እስኪ አንዲት ድንግል በሉ። ምን ማለት መሰላችሁ? በዛ በናዝሬት ገሊላ ሰፊዋ በሆነችው በኢየሩሳሌም ግዛት እመቤታችን ብቻ ናት እንዴ ድንግል ልትሆን የምትችል? ስንት ያላገቡ ሊኖሩ እኮ ይችላሉ። ስንት ለማግባት እንኳን አቅመ ሔዋን ላይ ያልደረሱ ብዙ ሴቶች እኮ ሊኖሩ ይችላሉ። አንዲት ብሎ የጠራት ብቸኛ እርሷን ሊመስላት የማይችል እርሷንም ሊተካከላት የማይችል ድንግልና ስላላት፣ እርሱም ሴቶች ደናግላን ቢሆኑ ወንዶችም እንዲሁ እስከሚያገቡ በዝሙት አያርገው ወይ በኃጢአት ቢወድቁ ታድለው ደግሞ ራሳቸውን በቅድስና ጠብቀው በጋብቻ እስኪዘነብቱ ድረስ ነው። ከዛ በኋላ የሰው ልጅ የሥጋ ድንግልናው ይጠፋል። የእመቤታችን አንዲት ድንግል መባሏ ለፍጡራን የሰው ልጆች እንዳላቸው የሥጋ ድንግልና ብቻ ሳይሆን እርሷ የነፍስም ድንግልና ስላላት ለፍጡራን ያላቸው የሥጋ ድንግልና ብቻ ሳይሆን እርሷ በንግግሯም ይሁን በሐሳቧ ድንግል የተባለች ኃጢአትን የማታውቅ እግዚአብሔርንም ፍጹም ያላሳዘነች ስለሆነች ስንት ድንግል ናት አላት? አንዲት ድንግል ናት አላት። ተመሳሳይ የሆነም አሁን የሰርኩን ጸሎት ስንጀምር አባቶቻችን ጸሎትም ሲያደርጉ ልብ ብለን አስተውለን ከሆነ የውዳሴ ማርያም ጸሎታችንም ላይ የዘውትር ጸሎት ይሁ ተመሳሳይ የሆነ አገባብና አገላለጽ አለ። እርሱም ምንድነው? ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እንላለን። ስንት ስግደት ግን? እንደዛ እያልን ስንቴ ነው የምንሰግደው? ሶስቴ እኮ ነው የምንሰግደው። ጉዳዩ ቁጥርን ለማመላከት ሳይሆን ለአብ ለወልድ ለመንፈስ ቅዱስ የምትሰጠዋን ስግደት ለነሱ ካልሆነ በቀር ለሌላ አይሰጥም፣ አንዲት ስግደት ናት እያልን በዚሁ አገባብ ኒቆዲሞስንም የተለየ ሰው መሆኑ እንዲታወቅ ዮሐንስ ወንጌላዊ አንድ ሰው ነው አለው። ስንት ሰው? አንድ ሰው ነው አለው። ፈሪሳውያን በጣም ብዙ ናቸው።
አይሁዳውያንም በጣም ብዙ ናቸው። ይሄ የፈሪሳውያን አለቃና አይሁዳዊ የሆነው ኒቆዲሞስን ለመለየት ግን ይረዳን ዘንድ ዮሐንስ ወንጌላዊ ኒቆዲሞስን አንድ ሰው ነው አለ። እውነት ነው። አንድ ሰው ያስባለው ነገሩም ደግሞ ምን መሰላችሁ? ኒቆዲሞስ ብዙ ሰዎች አብረው ተስማምተው ሊሄድላቸው የማይችሉ ነገሮች ለሱ ተስማምተውለት ስለሄዱ ነው። ኒቆዲሞስ ባለጸጋ ነው። ገንዘብ አለው፣ ሀብት አለው፣ ንብረት አለው። ኒቆዲሞስ ባለስልጣን ነው። ፈሪሳዊ ማለት ባለስልጣንነትንም ጭምር ሊያጠቃልል የሚችል መጠሪያም ጭምር ነው። ለምን? ምንም እንኳን ክርስቶስ በዘመኑ በነበረበት ወቅት ላይ በሮማውያን ቀኝ ግዛት ይገዙ እንጂ እስራኤላውያን በእነሱ ሕግና መመሪያ መተዳደር እንዲችሉ ግን በተወሰነ መልኩ ይፈቅዱላቸው ነበር። ስለዚህ እነዚህ ፈሪሳውያን ተብለው የሚጠሩት ምሁረ ኦሪት ናቸው። የኦሪትን መጽሐፍ ብሉይ ኪዳንን የሚያውቁ የሙሴ ሕግ እንዳይጣስ የእግዚአብሔር ሕግ እንዳይፈርስ ጥብቅና ቆመው ሰው ኃጢአትና በደል ሲሰራ ራሱ በእነሱ ፊት ቆሞ ይፈረድበታል። የአይሁድ ሸንጎ እየተባለ ሲጠራ መጽሐፍ ላይ የምንሰማው እነዚህ ፈሪሳውያን አሉበትም። እየሰማችሁኝ ነው? ስለዚህ ፍርድ ሊሰጥ የሚችለው ክፉና ደግን ለይቶ አንተ ደግ አድርገሃል፣ አንተ ክፉ አድርገሃል ብሎ ሊወስን የሚችለው ምን ያለው ሰው ነው? ክርስቲያኖች፣ ስልጣን ያለው ሰው። ስለዚህ ባለስልጣን ነው የምንለው በዛ ምክንያት። ባለጸጋ ባለስልጣን ብቻ ሳይሆን ደግሞ የተማረም ጭምር ነው ኒቆዲሞስ። ፈሪሳውያን እንዳልኳችሁ ምሁረ ኦሪት ብሉይ ኪዳንን የሚያውቁ መጽሐፍትንም ጭምር እየጠቀሱ የሚያስተምሩ ስለሆኑ እንግዲህ አንድ ሰው ያስባለው ታዲያ ይሄ ባለጸግነት፣ ይሄ አዋቂነት፣ ይሄ ባለስልጣንነት ብዙ ሰዎች ጋር ተስማምቶ ስለማይገኝ አንድ ሰው እውነት ነው ባለጸጋ ሊሆን ይችላል። ምንም ሺህ ዓመት ግን ባለጸጋ ቢሆን ስልጣንና ዕውቀት ላይ ኖረው ግን ይችላል። ታውቃላችሁ? አንድ ሰው አዋቂ ሊሆን ይችላል። አዋቂ ሆኖ ግን ገንዘብና ስልጣን ላይ ኖረው ይችላል። አንድ ሰው ደግሞ በተገላቢጦሽ ገንዘብ ኖሮት ስልጣንና ዕውቀት ላይ ኖረው ይችላል። በብዙዎቻችን ዘንድ አንዱ ሲኖር ወይ ሁለቱ ይጎላሉ፣ ወይ ሁለቱ ሲኖሩ አንዱ ሊጎልብን ይችላል። ኒቆዲሞስ ግን ባለጸግነትም ባለስልጣንነትም አዋቂነትም ያለው ሰው ስለሆነ ስላልተለያዩበት የተለየ ሰው መሆኑን እንድናውቀው መጽሐፍ ኒቆዲሞስን ስንት ሰው ነው አለው? አንድ ሰው ነው አለ። አንድ ሰው ነው አለ። ይሄ ታዲያ አንድ ሰው ተብሎ የተጠራው ኒቆዲሞስ ልዩ የሆነውም ኒቆዲሞስ ጌታችን ኢየሱስ ክርስቶስን ለማግኘት ዘወትር ይሄድ የነበረው ሌሊት ነው። ሌሊት ይሄድባቸው የነበሩትን ምክንያት አባቶቻችን ሲያስረዱ አንድም በአይሁድ ሸንጎ ስርዓት መሰረት ቀን ፍርድ ላይ ቀን አገልግሎት ላይ ስለሚውል ብቸኛ ሊኖረው የሚችለው ትርፍ ሰዓት ሌሊት ነው። ብዙዎች ሰርተው በሚያንቀላፉበትና ሰርተው ስለ ስጋቸው ድካም በሚያርፉበት ወቅት ላይ ኒቆዲሞስ በሌሊት ወደ ክርስቶስ ይሄዳል። ይሄ ትምህርት ነው። ቀን በስራ ለራሳችን ለስጋችን ለምንደክም ሰዎች የሌሊቱ ክፍለ ጊዜ የምንተኛበት ብቻ ሳይሆን ለስጋችን በደከምንበት ልክ ለነፍሳችንም ጭምር ቆመን የምንጠልይበት ከክርስቶስ ጋር የምንገናኝበትም ሰዓት እንደሆነ ኒቆዲሞስ አስተማሪ ነው። ሁለተኛው ኒቆዲሞስ በሌሊት የሄደበት የነበረበት ምክንያት ደግሞ ለክብሩ ስለሚጨነቅ አዋቂ ስለሆነ ባለስልጣን ስለሆነ በሰዎች ዘንድ ክብርና ዝናም ጭምር ስለነበረው የእርሱን አላዋቂነቱንና ጠይቆ ሊረዳው የሚያስፈልገው ብዙ ነገር እንዳለ ማንም ሰው እንዲያውቅበት አይፈልግም ነበር። በጣም ብዙ ሰዎች የምንፈራው ነገር ምን መሰላችሁ? ከኃጢአት ቀጥሎ አላዋቂ መሆንን። አላዋቂነት ማንም ሰው አይፈልግም። ታውቃላችሁ? አላወቅም መባልን አታውቅም መባልን በጣም ብዙዎቻችን አፍ አውጥተን አንናገረው እንጂ አላዋቂነትንና አለማወቅን እንኳን ምክንያት አድርገው የሚነገሩ ንግግሮችን እንኳን እንጸየፋቸዋለን። ምንም እንኳን እኮ ባልማር ብለን እናወራለን። ምንም እንኳን እኮ ፊደል ባልቆጥር እንላለን። አላዋቂነትን ስለምንጸየፈው እኮ ነው። ኒቆዲሞስ አላዋቂነቱን ማወቁ ትልቅ ዕውቀት ሲሆንለት አላዋቂነቱን ደግሞ ሌላው ሰው እንዳያውቅበት መፈለጉ ደግሞ በጣም መሰናክል ሆነበት። ትልቁም ነገር ነው። በነገራችን ላይ ክርስቲያኖች እኛው ራሳችን በእያንዳንዳችን አለማወቃችንን ማወቃችን ትልቁ ዕውቀት ነው። ለክርስቲያንም በነገራችን ላይ ወደ እግዚአብሔር እየተጠጋ ከአምላኩ ጋር ያለው ህብረት እየጨመረ ሲመጣ አንድ የሚያውቀው ነገር ቢኖር ክርስቲያኖች በእርግጠኝነት እግዚአብሔርን እንደማያውቀው። ቅዱሳን በህይወታቸው ከእግዚአብሔር ጋር እየተጠጉ ሲመጡ ከሩቅ ሆኖ ያበራ የሚመለከቱትን አምላካቸውን እየተጠጉት ግን ሲመጡ ጨለማ ሆኖ ነው የሚያገኛቸው። እንደማይመረመር መርምረው እንደማይጨርሱት አውቀው እንደማይጠነቅቁት የዘወትር ናፍቆታቸው እንደሆነ ነው እያወቁ የሚመጡት። ስለዚህ አላዋቂነቱን ክርስቲያን ማወቅ አንዱ ራሱ የቅድስና ምልክት ነው።
አንዱ ራሱ ከእግዚአብሔር ጋር እውነትም እየኖርን እንደሆነ ማሳያ ነው። ችግሩ ግን ምን መሰላችሁ? እኛ ያላወቅነውን እኛም ጭምር ደግሞ አልተረዳንም የምንለውን አላዋቂነታችንን ስናውቀው ግን ሌላው ሰው ግን አላዋቂነታችንን አላዋቂ እንዲለን አንፈልግም። በሰው ዘንድ አዋቂዎች እንደመሰል የተረዳን እንደመሰል ያወቅን እንደመሰል ነው መኖር የምንፈልገው። የኒቆዲሞስ ችግር አብዛኞቻችን ላይ ያለብን አላዋቂነታችንን እኛ እንዳወቅነው ሁሉ ማለት ነው። ሌላው ሰው አለማወቃችንንስ ቢያውቀው ምን የሚጎልብን ነገር ይኖራል? እንደ እውነቴን የምነግራችሁ ክርስቲያኖች አብዛኞቻችን ሳናውቅ የምንዘባርቀው ሳንረዳ የምናወራው ምንም ነገር እንኳን ግንዛቤው ሳይኖረን ካለመናገር መናገር ይሻላል ብለን በምናወራባቸው ብዙ መድረኮች እፎይ የሚያስብለን ትልቅ ነገር ምን እንደሆነ ታውቃላችሁ? አላውቅም ማለት። እስኪ አላውቅም በሉ። ምን ያሳፍራል ታዲያ ይሄንን ማለት? ምንም እኮ ያሳፍር ምንም፣ እንዲያውም ማወቅ ነው። ግን ኒቆዲሞስ ለክብሩ ስለሚጨነቅ አላዋቂነቱን ሰው እንዲያውቅበት አይፈልግም ነበር። ከክርስቶስ ጋር ለመኖር ማናችንም ከእግዚአብሔር ጋር አብረን ለመኖር በቤተ ክርስቲያን ጥላ ለመጠለል ስንመጣ በጣም ነው የሚገርማችሁ ክርስቲያኖች፣ መጀመሪያ የምንፈተነው ፈተና ክብራችንን ነው። እግዚአብሔር ክብራችንን ይዘን እርሱን ፈልገን የምናመልከው አምላክ አይደለም። እርሱ ራሱን ለኛ ሲል ክብሩን ባዶ ካደረገ፣ እርሱ ለኛ ሲል ራሱን ዝቅ አድርጎ አላዋቂ መስሎ ይታይ ዘንድ ጌታችን ኢየሱስ ክርስቶስ በእኛ ቋንቋ ወርዶ መናገርን ከመረጠ እንዴት ለእርሱ ብለን እኛ ራሳችንን ክብራችንን መተው በጣም ሊከብደን ይችላል። በጣም ነው የሚገርማችሁ ክርስቲያኖች፣ አብዛኞቻችን ክርስቶስን አምላካችንን የምናመልከው ለእርሱም የምንገዛውና የምንበረከከው ክብራችንን ጥለን አይደለም። ከነ ክብራችን መወደሱን ፈልገን መከበሩን ፈልገን ቦታ መሰጠቱን ፈልገን ነው እንጂ እውነት ጌታችን ኢየሱስ ክርስቶስን እርሱ ለኛ በወረደበት መጠን እኛ ለእርሱ ወርደን አምልከነው እናውቃለን እንዴ? ለክብራችን አብዛኞቻችን እንጨነቃለን። ለስማችን አብዛኞቻችን እንጨነቃለን። ከስማችን በላይ ሊያስጨንቀን የሚገባው ትልቁ ሰማያዊ ስም ግን ክርስቲያን የሚለው ነበር። ከስማችን በላይ በጣም ሊያስጨንቀን የሚገባው በሀብተ ውልድና በስመ ክርስትና ያገኘነው ከማይጠፋው ዘር የተወለድንበት የክርስቶስ ስም ነበር፣ ስማችን ሆኖ እንድንጠራበት የተመረጥንበት። ግን አብዛኞቻችን ለክብራችን እንጨነቃለን፣ ለክርስቲያንነታችን አንጨነቅለት። የሚያሳስበን ለአይምሯችንም ጭምር ስለ ክርስትናችን ትዝ የሚለን በጣም የተወሰኑ ቦታዎች ነው እንጂ በብዙ ቦታ አይደለም። ለዛ ነው ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? እናንተ በእያንዳንዳችሁ በትርፍ ጊዜያችሁ የምታመልኩትን እግዚአብሔርን በሙሉ ጊዜያችሁ እንዲታዘዛችሁ አትፈልጉ ይላል። አብዛኞቻችን ቦታ መርጠን ጊዜ መርጠን ሁኔታ መርጠን ነው የምናመልከው ክርስቶስን ታውቃላችሁ። በሁሉም ቦታ እንገዛለትም፣ በሁሉም ቦታ ዝቅ አንልለትም፣ በሁሉም ቦታ በኑሯችን ውስጥ እንዲታይ አንፈቅድለትም ለክርስቶስ። እንደኛ የፈጠረውን ሰውነት እንደኛ በፈጠረውም ፍጥረት የተቸገረበት እኮ ሰው የለም። በነገራችን ላይ እንደኛ አስቸጋሪ የለም ለክርስቶስ። እንደኛም ደግሞ እንዳስቸጋሪነታችን በአምላካችን ፊት የሚወደድ ፍጥረት የለም። ስለዚህ ኒቆዲሞስ ሌሊት የሚመጣው ለክብሩ ተጨንቆ ነበር። ሶስተኛው ግን ሌሊት ተብሎ የሚጠራው የምሽቱ ክፍለ ጊዜ ራሱን የቻለ ደግሞ ሌላ ትርጉም ሌላ ሐሳብ ደግሞ እንድናነሳ በር የሚከፍትልን። የሚገርማችሁ መጽሐፍ ሌሊት ብሎ የሚጠራው ከምሽት 12 ሰዓት በኋላ ያለውን ክፍለ ጊዜ አይደለም። በሀገራችን እንደምታውቁት እያንዳንዱ ክፍለ ጊዜ ወይም ሰዓትን አቆጣጠር ማዕከል ያደረገ የራሳችን የሆነ ሰላምታ የምንሰጥበት መንገድ አለ። ለምሳሌ ከጠዋት ከ12 ሰዓት ጀምሮ እስከ 3 ሰዓት እስከ 4 ሰዓት የምታገኙትን ሰው ምን ብላችሁ ነው ሰላም የምትሉት? መልሱ እንጂ እንደምን አደርክ። ከ4 ሰዓት በኋላስ እንደምን አደርክ አይባልም። እንደምን ምን አረክም አረፈድክ። ከ6 ሰዓት በኋላስ እንደምን ዋልክ። ከ11 ሰዓት በኋላስ እንደምን 2 ሰዓትስ የሚመጣው ምንድን የሚባል ደህና መሸህ ነው። አይዟችሁ ምን አስጨነቃችሁ እንዴት አመሸህ ነው የሚባል። 3 ሰዓትስ ቢመጣ እንዴት አመሸህ ነው። የምሽቱን ሰዓት እንዴት አመሸህ ብለን ነው። ግን ምሽት ተብሎ የሚጠራውና ሌሊት ተብሎ የሚጠራው ሰዓት ይለያያል። ምሽት ተብሎ የሚጠራው አሁን እኛ የተሰበሰብንበት ሰዓት ነው። አሁንም ሰዎች እየተንቀሳቀሱበት፣ አሁንም በቀኑ ሲደክሙ የነበሩ እንደኛ የሚመስሉ ሰዎች ወደ ቤታቸው ወደ መጠለያቸው እያለፉና እየገቡ ያሉበት ሰዓት ምሽት ተብሎ ነው የሚጠራው። ሌሊት የሚባለው የምሽቱ ጥልቅ ክፍል ነው። እርሱም ፀሐይ በፍጹም ሊወጣ የማይችልበት፣
በፍጹም ብርሃንን የማንጠብቅበት እንኳን ሰዎች ሊንቀሳቀሱበት ቀርቶ ሰዎች መንቀሳቀስ አቁመው አራዊት ደግሞ የነሱ ሰዓት ነውና ወጥተው መራመድ የሚችሉበት ሰዓት ነው። እየሰማችሁ ነው? ሌሊት የሚባለው እሱኛው ሰዓት ነው። ኒቆዲሞስ የመጣው በየትኛው ሰዓት ነው? በሌሊት። ሰው የማይንቀሳቀስበት ለህይወቱ ስጋት ሊሆንበት በሚችልበት ሰዓት ላይ እርሱ ክርስቶስ ጋር ይመጣ ነበር። ለህይወታችሁ በጣም የሚያሰጋችሁ ነገር ወደ ክርስቶስ ላያስቀርባችሁ የሚችላችሁ ነገር ምንድነው? ክርስቲያኖች ሰዓት ነው፣ ቦታ ነው፣ ሰው ነው፣ ሁኔታ ነው። አያችሁ ኒቆዲሞስ ይሄንን ሁሉ አልፏል። አይገርምም? ይሄንን ሁሉ ተሻግሯል። ከዛ ውጪ ግን በጣም ትኩረት እንድታረጉበት የፈለኩበት ብንማረውም በጣም የሚጠቅመን ደግሞ ሌላው ነጥብ ምን መሰላችሁ? መጽሐፍ ቅዱስ ሌሊት ብሎ የሚጠራው የምሽቱን ጥልቅ የሆነውን የጨለማውን ጊዜ ብቻ ሳይሆን ሌሊት የሚለውን የኃጢአትንም ዘመን የበደልንም ዘመን። ለምሳሌ የቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ የአልዓዛርን የወዳጁን መሞት ሲነገረው አልዓዛር ወዳጃችን አልዓዛር ወዳጄ ሞቷል፣ ላነሳው ልቀሰቅሰው እሄዳለሁ ያለበት ክፍል ላይ ምን አለ መሰላችሁ? ክርስቶስ አብራችሁን በሉ ብርሃን ሳለላችሁ በሉ እንጂ በብርሃን ተመላለሱ። ምን ማለት ይመስላችኋል? ብርሃን ሳለላችሁ በብርሃን ተመላለሱ። ከዛ ይቀጥልና ማንም ሊሰራበት የማይችለው ሌሊት ይመጣልና ይል። ብርሃን ሳለላችሁ በብርሃን ተመላለሱ ማለት አንደኛ እየኖራችሁ እየተነፈሳችሁ መራመድ በቻላችሁበት ጊዜ ላይ መስራት የምትችሉትን ጽድቅ ስሩ፣ ማድረግ የምትችሉትን በጎ ነገር ሁሉ ስሩ። ብርሃን የሚባለው የኛ እድሜ ነው። በብርሃን ተመላለሱ ብርሃንን ስሩ የሚባለው ደግሞ መልካም የሆነ በጎ ነገርን። ብርሃን ሳለላችሁ በብርሃን ተመላለሱ ካለ በኋላ ክርስቶስ ግን ምን አለ? ማንም ሊሰራባት የማይችልባት ሌሊት ሳይመጣል። ሌሊት የምትባለው ኃጢአት ማለት ነው። ብዙዎቻችን በነገራችን ላይ ጽድቅ ስንሰራ በኃጢአት የምንወድቅ አንመስልም። ታውቃላችሁ? በጎ ስናረግ ንፉግ አንመስልም። ሰጪ ስንሆን ከልካይ አንመስልም። ብርሃን ሲሆን በብርሃን እንመላለሳለን። ማንም የማይሰራባት ባልጠበቅናት ሰዓት ላይ ተንሸራተን ልንወድቅባት የምንችልባት ሌሊት ኃጢአት፣ ክፋት እንዳለ ሁላችንም እንረሳለን። ክርስቲያን ግን ሲኖር አስተውሎ፣ ክርስቲያን ግን ሲራመድ ተጠንቅቆ እንዲሆን መጽሐፍ ይነግረናል። ሁላችንም ጽድቅ ስንሰራ በጽድቃችን እንዳንመካ የሚያደርገን ዛሬ የሰጠው እጃችን ነገ ሊነፍግ ይችላል ብለን ስለምንሰጋ ነው። ጽድቅ ስንሰራ በእግራችን ቤተ መቅደስ ስንመጣ ብዙ ያን ያክል መጻደቅ የማይጠበቅብን ዛሬ ወደ ቤተ ክርስቲያን የሮጠው እግራችን ነገ ላይ ደግሞ ወደ ሌላ ቦታ ሲሮጥ ልናየው ስለምንችል ሌሊት እየተባለ የሚጠቀሰው ኃጢአት ነው፣ ክፋት ነው፣ በደል ነው። ለዛ ነው ክርስቲያኖች ስንኖር በምንችለው አቅም መልካም ነገር ለማድረግ እንሞክር። ያ መልካም ነገር አባቶቻችን ሲናገሩ የምንሰራው በጎ ነገር ሁሉ ልክ ጎተራ ውስጥ እንደሚቀመጥ እህል ነው ይላሉ። ሌሊት ሲመጣ ኃጢአት መስራት ስንጀምር ያኔ የሰራናቸው በጎ ስራዎች፣ ያኔ የሰራናቸው መልካም ነገሮች ወደ እግዚአብሔር መልሰው እንደሚያመጡን ታውቃላችሁ? ብዙ ሰው መልካም ነገር መስራት ነገ ኃጢአት ሲሰራ በደጉ ጊዜ ቢያንስ ይሄን ነገር አድርጌ ነበረ ብሎ እንዲያስበው አይደለም የሚፈልገው። መልካም ይሰራ የነበረበት ዘመን እንትቶ ኃጢአት የሚሰራበት ዘመን ላይ ብዙ መልካም የሰራ ሰው ትላንትና ስለሰራው መልካም ነገር እግዚአብሔር አምላክ የንስሐ እድሜ ማስተዋል የሚችልበትንም ጉልበት ሰጥቶ ወደ ጽድቅ ሊመልሰው እንደሚችል ታውቃላችሁ? ይችላል እኮ። እንዴት አወክ ብትሉ ዘወትር የእመቤታችን ተአምር ሲነሳ፣ ዘወትር የእመቤታችን ተአምር ሲነበብ በላዔ ሰብእ ትዝ አይላችሁም እንዴ? በላዔ ሰብእ እኮ ሰው መብላት ከመጀመሩ በፊት እኮ በጣም ጻድቅ እንደነበር ታውቃላችሁ? በጣም የተመሰገነ ስራ ይሰራ ነበር። ትላንትና ይሰራ ስለነበረው መልካም ስራው እኮ ነው ልክ በኋላ ላይ ደግሞ ስሟ ሲጠራበትና ማርያም የሚለውን ስም ለመብላት ፈልጎት ነገር ግን አልበላ ያለውን በቁስል የተመታውን ሰውነት አይቶ ምህረት አድርጎለት አልበላውም ብሎ ቢተው እኮ የእመቤታችን በስሟ የተሰጠው ውሃ የእመቤታችን የጥላዋ ማረፍ እኮ ነው እሱን ወደ ጽድቅ መንገድ መልሶ እንዲሰማራ ያደረገው። ብዙ የቅዱሳን ታሪክ ላይ በቅድስና ህይወት ተመላልሰው በኋላ ላይ ወደ ኃጢአት ሲገቡ ትላንትና የሰሩትን መልካም ስራቸውን አስበው እግዚአብሔር አምላክ አሁን ደግሞ በጎ የሚሰሩበትን እድሜ ይጨምርላቸዋል። እግዚአብሔር ለሁላችን ይህን ያድርግልን። እውነት ትላንትና በንጹህ ልባችን ስላደረግን፣ ትላንትና ምንም ክፋት ሳናስብ ሳንስገበገብ፣ ምንም አይነት ነውር የሆነ ነገር ሳናስብ ያደረግናቸው በጎ ጊዜያቶች እኛ የረሳናቸውን እግዚአብሔር ያስታውሰዋል።
እኛ የዘነጋናቸውን እሱ ግን አስታውሶ ለጽድቅ ምክንያት እንዲሆነን ኃጢአትን ትተን ወደ እግዚአብሔር መንገድ እንድንጀምር ያደርገን። ስለዚህ ምን እያልኳችሁ መሰላችሁ ክርስቲያኖች? ኒቆዲሞስ በሌሊት መጣ ማለት ኃጢአቱን ገና ሳይተው ማለት ነው። ኒቆዲሞስ ወደ ክርስቶስ የመጣው ትቶ መምጣት ያለበትን ነገር ትቶ ሳይጨርስም። ፈሪሳውያን እንዳልኳችሁ ክርስቶስን ለመስቀል ክርስቶስን ለመግደል ዘወትር ጠዋት ማታ የሚሰበሰቡ ናቸው። ከነሱ ማህበር መካከል ሆኖ ነው እሱ ወደ ክርስቶስ የመጣው። ፈሪሳውያን ዘወትር የክርስቶስን ትምህርት እየሰሙ ችግሩን ለማውጣትና ከተናገረው ነገር ስህተት ለመፈለግ ለቀና የሚያዳምጡ ሳይሆን ጆሮአቸው ውስጥ በሌላ ነገር እየተረጎሙ ይረዱት ነበር። በነዛ መካከል ኒቆዲሞስ ነበር። ትልቅ ትምህርት ነው። በዚህ ሁሉ መካከል ኒቆዲሞስ በሌሊት ክርስቶስ ጋር ይገኝ ነበር። ኃጢአት ስንተው አይደለም እኮ እግዚአብሔር ጋር የምንመጣው ክርስቲያኖች። ኃጢአታችንን ትተን አራግፈን እስከምንጨርስ ድረስ አይደለም ጠብቀን የምንመጣው ቤተክርስቲያን። ከነ ችግርህን የምትመጣው። ኒቆዲሞስ መቼ አይሁድን ሸንጎ ተወው ክርስቶስ ጋር ሲመጣ? መቼ እንግደለው ከሚሉት መካከል አብሬ አልሰለፍም ብሎ ራሱን ለየ? ኒቆዲሞስ ሌሊት ክርስቶስ ጋር ሲመጣ ከነ ችግሩ እኮ ነው ክርስቶስ ጋር የመጣው፣ ከነ ድክመቱ። አብዛኞቻችን ግን ራሳችንን እንመልከተው። ነጽተን ተቀድሰን እግዚአብሔር በኃጢአታችን የተማረረ መሸከም እኛን የከበደውና የሰለቸው ይመስል ተስተካክዬ ካልሆነ ከዚህ በኋላ ብመጣም የሚቀበለኝ አይመስለኝም እያልን ብዙ ነገር እናወራለን። እንኳን እኛን ቀርቶ ኒቆዲሞስን እንደዛ አላረገውም። በሌሊት ሲመጣን የተቀበለው ክርስቶስ። ኃጢአታችንን የምንተወው ክርስቲያኖች ከእግዚአብሔር ርቀን አይደለም፣ እንዲያውም ከሱ ጋር ተጣብቀን ነው እንጂ። የትኛው ሌሊት ነው ብርሃን ካልመጣበት ይሸሻል እንዴ? ጨለማ ብርሃን ካልበራበት እኮ ጨለማነቱን አይተው ጨለማ ሆኖ ይቀጥላል እንጂ። የኛም ህይወት ጨለማ ሆኖ የሚቀጥልብን ብርሃኑ ላይ ስላልመጣን እኮ ነው። አንተ ራስህ በምታበራው ሻማ፣ አንተ ራስህ በምትለኩሰው አምፖል፣ አንተ ለራስህ በፈጠርከው ፀሐይ በፍጹም የኛ የኃጢአት ጽልመታችን ሊገፈፍ አይችልም። በፍጹም እውነተኛ ማንነታችንና እውነተኛ የቅድስና ህይወታችንን የምንጀምረው ከነጨለማችን ማን ጋር መምጣት ስንችል ነው። ይሄንን አምላካችን ልዑል እግዚአብሔር ለሁላችን ይፍቀድልን፣ ፈቅዶልናልም ጭምር። እኛንን እንጂ የምንሸሸው መች ጸድቀን ዛሬስ ተሰብስበን ተገኘን? መቼ መልካምና ብርሃናዊ የሆነ ስራ ሰርተን ከሱ እግር ስር ለመቀመጥ በቀን? ከነጨለማችን የመጣ ነው፣ ከነሌሊታችን። ለምንስ ይመስላችኋል ክርስቲያኖች? ከነጨለማችን ካላቆምነው ኃጢአታችን ጋር ቤተ መቅደሱ በሰማይ በተሰራው አምሳል በምድር ላይ በተተከለው ቦታው ላይ እግዚአብሔር እንድንሰበሰብ የሚፈቅድልን። ልብ ብላችሁ ስሙ ክርስቲያኖች። ኒቆዲሞስ ባልተወውና መተው በሚጠበቅበት ነገሮች ላይ ገና ሳይጸናና ገና የተስተካከለ ነገር ሳይኖረው ክርስቶስ እርሱ ጋር እንዲመጣ ይፈልግ የነበረበት ምክንያት ይፈቅድለትም የነበረው ኒቆዲሞስ እርሱ ስለ ራሱ የሚያውቀውና እግዚአብሔር ስለ እርሱ የሚያውቀው ነገር የተለያየ ስለሆነ ነው። እግዚአብሔር እያንዳንዱን ጠርቶ ያሰማራቸውንና ወደ በረቱ እንዲገቡ የፈቀደላቸውን ሰዎች እንደው በጥቂቱ ልንገራችሁ ክርስቲያኖች። ሁሉም ሌሊት ላይ ነበሩ ሲጠሩ። ቅዱስ ማቴዎስ ዛሬ የወንጌል ጸሐፊ ሆኖ የጻፈውን ወንጌል አምነንና አንብበን ክርስቶስን ለማወቅና ለማመንም አምላክ ነው ብለን ለመስገድም ጭምር ክብሩን ለማወቅም የታደልንበት ይሄ ቅዱስ ማቴዎስ ትላንትና እኮ ቀራጭ ነበር፣ ታውቃላችሁ። ግብር ሰብሳቢ የነበረ፣ ግብር ከመሰብሰቡም ባለፈ ደግሞ ስራው ሳይሆን ነውር የነበረው እርሱ ግን ይሰርቅ ነበር። እየሰረቀ ያለበት ግብር የሚሰበስብበት ቦታ ላይ ነው ክርስቶስ ና ተከተለኛል። ሌሊት ሆኖ ነበረ ማቴዎስን የጠራው። ለምን መሰላችሁ? ማቴዎስ ላይ ሌላው ሰው ሲያይ ለምን ማቴዎስን ጠራው ይላል። ልክ እኛን ሲመለከት እኒህን ኃጢአተኞች ለምን ሰበሰባቸው ብሎ እንደሚጠራው እንደሚጠይቀው። ግን ክርስቶስ ማቴዎስን ያየው የዛሬ ቀራጭነቱን ሳይሆን የነገ ምርጥ ወንጌል ጸሐፊነቱን። ሳውልን ክርስቶስ ሲጠራው ያየው የዛሬ አሳዳጅነቱን አልነበረም። ነገ ላይ ለእርሱ የሚሆንለትን ምርጥ ዕቃና ስሙን ተሸክሞ ከዓለም እስከ ዓለም እንደሚንከራተትለት ነው። ኒቆዲሞስንም በሌሊት ሲመጣ ክርስቶስ የተቀበለው ዛሬ ለክብሩ ተጨንቆ ኃጢአቱንና የኃጢአት ስፍራውን ሳይለይ የመጣውን ኒቆዲሞስን አይቶት ብቻ አይደለም፣ ነገ ላይ ስጋውን ከመስቀል ላይ አውርዶ የሚገንዝለት የተቀደሰ ቦታውና ማረፊያውም ጭምር የሆነ ሰው ስለሆነ ነው። እግዚአብሔር እናንተ በራሳችሁ ላይ ያላያችሁትን ጽድቅ እንደሚያይባችሁ ታውቃላችሁ። እግዚአብሔር በእኛ ላይ ማየት የከበደንን መልካም ነገር እያየ እድሜ እንደሚጨምርልን ታውቃላችሁ። እንዴት አይነት አምላክ እንደሆነ እስኪ ያስቡት ክርስቲያኖች።
ኒቆዲሞስ ሌሊት ነበር ይመጣ የነበረው። እኛም ሌሊት ነው የምንመጣው። በቃ ብርሃን የሚሆንልን ከሱ ጋር ስለሆነ ኃጢአታችንን የምንተወው ከሱ ጋር ስለሆነ ያለሱ ምንም ነገር ማድረግ ስለማንችል ልክ እንደ ኒቆዲሞስ እኛም በሌሊት እንድንመጣ ያስፈልገን። በሌሊት መጣ። ክርስቶስን አመሰገነው፣ ተናገረው። ከእግዚአብሔር ዘንድ ተልከህ እንደመጣ መምህር እንደሆንክ ብዙ በእጆቼ የተሰሩ ድንቅ ምልክቶችንም ጭምር አይተናል ሰምተናል አለው። ከዚህ ንግግሩ ኒቆዲሞስ ክርስቶስን ይከታተለው እንደነበረ ማወቅ ትችላላችሁ። ማንነቱን በስነ ስርዓት ጠንቅቆ ማወቅ ይሳነው እንጂ ትኩረቱን ስቦት እንደ መምህርነቱ አዋቂነቱንም ጭምር ተረድቶት ይመለከተው ነበር። እና ኒቆዲሞስ በዚህ ሁሉ ንግግር ውስጥ በዚህ ሁሉ ስራ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? አዋቂ ሆኖ ባለጸጋ ሆኖ ባለስልጣን ሆኖ ለመጣው ለኒቆዲሞስ ይዞት በመጣው ሶስት ነገር ሊለወጥለት የሚገባ ሶስት ነገር ሰጠው። እየሰማችሁ ነው? ልብ ብላችሁ አዳምጡ። ኒቆዲሞስ ይዞት የመጣው ባለጸግነት እስከ ሰማይ የሚሄድ አይደለም፣ ሲሞት እዚሁ ያበቃል። ኒቆዲሞስ ይዞት የመጣው ባለስልጣንነት ከስልጣኑ ወንበር ሲወርድ ወይ እርሱ ሲሞት ያበቃለታል። ኒቆዲሞስ ይዞት የመጣው ዕውቀትነቱ እንኳን ሲሞት ቀርቶ አይምሮ ሲፈዝ መዘንጋት ይጀምራል። ሲሞትማ ዕውቀቱን በዛው በአፈሩ ላይ ተከድኖ ይቀርለታል። ይዞት ስለመጣው ልዩ ስላስባለው ሶስት ነገሮች እግዚአብሔር አምላክ የማይጠፉ የማይለወጡ ዘላለማዊ የሆኑ ሶስት ነገሮችን ሰጠ። መጀመሪያ ክርስቶስ እንዲህ ብሎ ተናገረው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት አያውቅም አለ። አዋቂ ነው ኒቆዲሞስ። ነገር ግን ክርስቶስ እየተናገረ ያለውን ነገር ሊረዳው አልቻለም። እንዴት ሰው ወደ እናቱ ማህፀን መልሶ ገብቶ ሊወለድ ይችላል አለ። ክርስቶስ አላዋቂነቱን ሊያጠፋለት ስለፈለገ ምን ብሎ ተናገረው? ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ። ከውሃ ከመንፈስ መወለድ ማለት በነገራችን ላይ ጥምቀት ማለት ነው። ክርስቲያኖች ጥምቀት ካልተጠመቀ የክርስትና ጥምቀትን ገንዘብ ካላረገ ክርስቶስ በ30 ዓመቱ በዮሐንስ እጅ የተጠመቀውን የልጅነትን ጥምቀት ለኛ የመሰረተልንን እያንዳንዳችን በ40ና በ80 ቀን እንዲኖረን እግዚአብሔር ይፈልጋል። ያ የጥምቀት ሀብታችን ተጠምቀን የምናገኘውን በረከታችን ለምንድን ነው ተብለን የምንጠይቅ ከሆነ የእግዚአብሔርን መንግስት ለመውረስና ዘላለም ከእግዚአብሔር ጋር ለመኖር እንድንታደል። ጥምቀታችን የመጀመሪያው ጥቅሙ በነገራችን ላይ ይሄ ነው፣ ልጅነትን ማሰጠት። ልጅ ሳንሆን ቀርተን አይደለም እኮ መቼም ስንወለድ ለእግዚአብሔር ፍጥረታቶቹ ነን። ልጅ መሆንን ያሰጠናል ስንል ግን በአባታችን መንግስት የእርሱ የሆነውን ወርሰን ለመኖር ግን የሚያስችለንን ስልጣን ያሰጠናል አለ። አይገርማችሁ? ይዞት የመጣውን ባለስልጣንነት አስጣለውና ትክክለኛው ባለስልጣንነት በክርስቶስ መጠመቅ ነው። ትክክለኛ ባለስልጣን ሁሉም ክርስቲያን ስለዚህ ባለስልጣን ነው ማለት ነው። አያችሁ? የእግዚአብሔር የሆነው ነገር ላይ በሙሉ ለመሰልጠን የታደለ ነው። ቅድስና ካለው ንጽህና ካለው ከእግዚአብሔር ጋር አብሮ ለመኖር የታደለ ከሆነ ክርስቲያን ባለስልጣን ነው። ምን የሚከለክለው ነገር አለ? በምድር ላይ ስላልተገዙልን ነገሮች በነገራችን ላይ አንጨነቅ። በምድር ላይ እንደ ሐሳባችን ስላልሆኑልን ነገሮች ያን ያክል አንብሰለሰልላቸው። ለምን መሰላችሁ? የኛ ጥምቀት እኮ ስጋዊ አይደለም። ክርስቶስ ነገረን እኮ ከስጋ የተወለደ ስጋ ነው አለ። እስኪ ከስጋ የተወለደ ስጋ ነው በሉ። አዎ፣ ከሚታይ አካል የተወለደ የሚታይ ነው። የሚታይ አባት የሚታይ እናት አለን። ከነሱ የሚታይ ስጋን ገንዘብ አድርገናልና እኛም እንታያለን አለ እግዚአብሔር። ከመንፈስ የተወለደ ግን መንፈስ ነው አለ። መንፈስ ያለው መንፈስ ቅዱስን ነው። ስንጠመቅ የምንገባበት ውሃው ከውሃ ተወለድን ብለን የምንወጣበት አይደለም፣ ከመንፈስ ተወለድን ብለን የምንወጣበት። በመንፈስ መወለድን ረቂቅ ሆኖ ልናየው የምንችለው ምስጢር ስላልሆነ ውሃው በሰውነታችን ላይ ሲፈስ ግን በውሃው መፍሰስና በውሃው ውስጥ ገብተን በመውጣታችን ውስጥ ልክ በእናታችን ማህፀን ገብተን እንደወጣ ነው ያለ ከመንፈስ እግዚአብሔር መወለድን በውሃው በኩል እንድናየው እንድንረዳው እግዚአብሔር አደረገልን። ይሄ ትክክለኛው ባለስልጣንነት ነው። የተጠመቁ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው በቃ ተጠምቀው የታደሉ በክርስትና ጥምቀታቸውም ጭምር በኃጢአት ያላሳደፉ እኮ በሰማይ ላይ ምን ለማዘዝ ያልታደሉት ነገር እኮ አለ። የእግዚአብሔር የባህሪ ገንዘቡ የሆኑትን እርሱ ፈጥሮ የሚያዛቸውን ነገሮች በሙሉ እኮ ቅዱሳን እውነት ተጠምቀው የተጠመቁትንም ጥምቀት በኃጢአት ሳያሳድፏት ሲቀሩ ባለስልጣን እኮ ነው የሚያረጋቸው። በፀሐዩም እንዳዙ ያረጋቸዋል። በሰውነታቸው እንዲያዙ ያረጋቸዋል። በሁሉም ነገር ላይ ባለስልጣን ያረጋቸዋል።
ትልቁ ባለስልጣንነት መሬት ላይ ያለ ወንበር ላይ መቀመጥ አይደለም፣ በሰማይ ያለ የክርስቶስ ዙፋን ጋር አብሮ መኖር ነው። ይህን አትርሱት ክርስቲያኖች። ይህንን ለማግኘት የታደልን ሰዎች ደግሞ በምድር ስላጣነው ነገር እያሰብን በምድርም ስላልሆነን ነገሮችም ጭምር እየተጨነቀን አናሳልፍም። በላይ በሰማያት ያለውን እያሰብን ተጽናንተን ደስም ተሰኝተን እንኖራለን እንጂ ይዞት ስለመጣው ስለሚያልፈው ስልጣን የማያልፍ ባለስልጣንነት ጥምቀት ነው ብሎ ነገረው። ዳግም መወለድ ነዋል። የሚገርም እኮ ነው ክርስቲያኖች። በጥምቀት ልጅነት፣ በጥምቀት ስልጣንነት፣ በጥምቀት የእግዚአብሔር ልጅ ሆኖ መጠራትን ማግኘት ትልቅ በረከት ነው። ለኒቆዲሞስ ይዞት ስለመጣው ስለሚያልፈው ስልጣን የማያልፈውን ስልጣን የእግዚአብሔር ልጅ መሆን ያስፈልጋል አለው። አንድ ቀጠለ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው አለና ደግሞ ቀጠለና ነፋስ ወደ ወደደው ይነፍሳል አለ። እስኪ ነፋስ በሉ፣ ኧረ በሉ። ወደ ምን ወደ አረገው ይወዳል? ወደ ወደደው ይነፍሳል አለ። ነፋስ የሚባለው እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ጸጋውን በወደደው ላይ ያሳድራል። ማንም መንፈስ ቅዱስን ለገሌ እንዲህ አድርግለት አንተ ካረክለት እኔ ለመንኩለት ይሻላል ብሎ ሊናገር አይችልም። ልብ ብላችሁ ስሙ ክርስቲያኖች ባካችሁ። እግዚአብሔር ለሁላችን የሰጠን ለሁላችንም ጭምር ያሳደረብን ጸጋ የእግዚአብሔርን መንግስት ለመውረስ የሚያስችለን ብቁ በቂም ጭምር። ምንም ጎደለን ብለን ልናጉረመርም አንችልም። ለእያንዳንዳችን ልክ ገብርኄር ሳምንት ላይ ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እንዳለው ለእያንዳንዳችን እንደየአቅማችን የሰጠን መክሊት ጸጋው ለእያንዳንዳችን እንደየአቅማችን የተሰጠን መክሊት ጸጋ እያንዳንዳችንን የሚያስገባን አንድ ቦታ ነው። ባለ 5 ያተረፈው 10 ስለሆነ ባለ 2 ያተረፈው 4 ስላደረገ ለብቻው የተለየ ቦታ ተሰጥቶታል እንዴ? አልተሰጠውም። ሁለቱም ተመሳሳይ ቦታ ነው የገቡት። አይደንቃችሁ? ጊዮርጊስ ደሙን አፍሶ የገባበትን መንግስት እኛ ውሃ ሰተን እንገባበታለን። በጣም እኮ ነው የሚገርመው። እውነት እግዚአብሔር እንዴት ቸር እንደሆነ እስኪዩት። እኛ የትም ተንዘላዝለን የኖርነውን ክርስትና ንስሐ ገብተን ቅዱስ ቁርባን ተቀብለን ኃጢአትን ላለማየት ከሰው ርቀው የገቡባትን መንግስት እንድንወርስ ያደርገናል። ኧረ ተው ዘኑለት ለእግዚአብሔር ክርስቲያኖች፣ እውነት እንዘንለት። እንዴት አይነት አምላክ ቢሆን ነው እንደዚህ የተንከባከበን? ሌላው ደክሞ የሚገባበትን እኛ ግን ከመድከምም ባለፈ በጥቂት ነገር እንድንወርሰው ያደርገናል። ምን አይነት አምላክ ነው በእውነት! እግዚአብሔር ቸር ነው። በቃ ይህን የሚያክል ሰማያዊ መንግስቱን እንዲሁ ዝም ብሎ በፍርፋሪ ይውረሱት ይላል። በቃ ውሃ ጠጣ፣ የታረዘ አልብስ፣ የታሰረ ጠይቅ፣ እንግዳ ተቀበል ብሎ የኔን መንግስት ውረስ። እንኳን የእግዚአብሔርን መንግስት ቀርቶ እኮ በዚች መሬት ባለችው እንኳን ስልጣናችን ይሄን በጎ ነገር ስላደረክ ተብሎ ማን ወንበር ይሰጣል? ማን አብረኸኝ ተቀመጥ ይልሃል? ማን ከገባህበት መውጣት የለም ከተቀመጥክበት መውረድ የለም ይልሃል? አንዱ እግዚአብሔር ብቻ ነው ይሄን ሊያደርግ የሚችለው፣ የሚያደርገውም ጭምር። በጣም ነው የሚደንቀው። እግዚአብሔር የወደደውን ሁሉ ያደርጋል። ክርስቲያኖች የሰጠንን ጸጋ አናጉረምርምበት። የሰጠንን ሀብት የእግዚአብሔርን መንግስት የመውረሻ ነው። በጣም ግን እኛ ተሳስተን መንገድ ስተን ከወጣን ቆነጀንበት። የሰጠንን ጸጋ ለኪሳችን ስናረገው፣ የሰጠንን ሀብት መንግስቱን ለመውረስ ሳይሆን የራሳችንን ምድራዊ ህይወት ለማደላደያ ስንጠቀመው የእግዚአብሔር ጸጋ ከአብዛኞቻችን እየራቀ እየሸሸብን ሄደ። እውነት በቸርነቱ ይመልስልን መድኃኔዓለም እንጂ እኛ አልሆነልንም። እውነቴን እንምላችሁ እኛ አልሆነልንም። ሞክረናል፣ ጥረናል፣ እየጣርንም ጭምር ነው። ቸርነቱ ብቻ ነው ይዞ ያቆየን ሁላችንን። እያንዳንዱ ነፋስ ወደ ወደደው ይነፍሳል አለ። በቃ ስለዚህ እግዚአብሔር የወደደውን እንዴት ማክበር እንዳለበት ያውቃል። እኛ ለስጋዊ አይን የምናያቸው ሰዎች የጎደለባቸው፣ እኛ በስጋዊ አይን ስንመለከታቸው የተሻለ ቢሰጣቸው የተሻለ ሊያደርጉ ይችላሉ ብለን የምናስባቸው ሰዎች አሉ። ልብ ብላችሁ ስሙ። በነገራችን ላይ በተለይ በጥቂቱ የታመኑ በተለይ ባላቸው መልካም ነገራቸው ላይ በመነሳት ምን አለ የተሻለ ነገር ባደረገላቸው ብለን ለምንላቸው ሰዎች ይሄ ጥሩ ምሳሌ ነው። ልብ ብላችሁ ስሙ። መጽሐፈ ስንክሳራችን ላይ ታኅሳስ 7 ላይ ተጽፎ የሚገኝ የአባ ዳንኤል የሚባል ታሪክ አለ። በረከቱ ለሁላችን ትድረሰን። አባ ዳንኤል አንድ ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር። እየሰማችሁ ነው? ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር።
እና ያ ድንጋይ በመጥረብ ይተዳደር የነበረው ሰው ከሚያገኛት ትንሽ ገቢው እየመጸወተ ለቤተ ክርስቲያን ይሰጣል። እየቀነሰ ከራሱ ደግሞ ለነዳያንም ጭምር ይመጸውታል። እንግዲህ ያስቡት፣ ያለው ቢሰጥ አይገርም፣ ተርፎት ነው የምንለው። የሌለው ሰው ቢሰጥ ግን በጣም ነው የሚደንቀው። ምን አለ የተጨመረ ነገር ቢኖረው ደግሞ በዚህ ልቡ የበለጠ ባረገበት እንላለን። ልብ ብላችሁ ስሙ። አባ ዳንኤል ያንን ሰው እየተመለከተውና በጣም ተደነቀ፣ ለእግዚአብሔርም ጸሎት አረገ ይላል። ታኅሳስ 7 ላይ ያለ የስንክሳር ታሪክ ነው። ገብታችሁ አንብቡ ቤታችሁ። አቤቱ ጌታ ሆይ አለ አባ ዳንኤል፣ ይህ ሰው በድህነቱ ድንጋይ ጠርቦ ከሚያገኘው ገንዘብ እችን መስጠት ከቻለ ባለጸጋ እኮ ብታረገው እንዴት አትርፎ በሰጣል። እና ይህን የሰማ እግዚአብሔር ስለ አባ ዳንኤል ጽድቅ ሲል በሕፃን አምሳል ተገለጠለትና ምን አለው መሰላችሁ? ይህ ሰው አጣው የምትለውን ያስፈልገዋል የምትለውን ነገር ሰጥቸው ጸባዩ ቢለወጥስ አለ። አንተ ትዋሰዋለህ አለ። እኔ ዋሰዋለሁ አለ። ደግ በጅ አለ። አንድ ብረት ድስት ሙሉ ወርቅ እግዚአብሔር አምላክ ሰጠው ይላል። ወዲያውኑ ሳይውል ሳያድር ድንጋይ ጠራቢ የሆነው ሰው የተለመነለትን ሀብት ሲያገኝ ግን አመሉ ተለወጠ። አመሉ ተለወጠ። መለወጥ ብቻ አይደለም፣ አመሉ እንደተለወጠ ዋስ የሆነው አባ ዳንኤል ሄዶ ልምከር ሲለው አሳስሮ አስገረፈው። አባ ዳንኤል እግዚአብሔር አምላክ እያወቀ ያላረገውን ነገር ጨምርለት ብሎ በመለመኑ ምክንያት ራሱ አባ ዳንኤል የሞት ፍርድ ይፈረድበት ተባለ። አምላክም በድንግልና ጸንሳ የወለደች እመቤታችን ቆመች ከሕፃኑ ከክርስቶስ ፊት። ያወቀ መስሎት፣ የተረዳ መስሎት፣ የጠቀመ መስሎት ነው ምህረትን አርግለታል። አባ ዳንኤልም እውነት ነው ሀብቱን ውሰድበታል። ወዲያውኑ ጠላት ተነሳ፣ ተወረረ፣ ሀብቱ በሙሉ ተወረሰ። መልሶ ድሃ ሲሆን ትላንትና የነበረውን ጽድቅ መልሶ አገኘ። እና አሁን አንተና እኔ እግዚአብሔር እንደሚሆኑ ይሁኑ ብሎ ያደረጋቸውን ሰዎች የበለጠ ያርግላቸው ብለህ የምትጠይቀው ነፋስ ወደ ወደደ እንደሚነፍሰው ዘንግተው እኮ ማንን ምን ማድረግ እንዳለበት እግዚአብሔር ጠንቅቆ ያውቅ። እያንዳንዳችን የተሰጠን ጸጋ አልኳችሁ የእግዚአብሔር መንግስት መውረሻ ነው። ልክ ጥምቀት የእግዚአብሔር ልጅነትን ማግኛ ዘላለማዊ ሕይወትን መውረሻ ነው እንደምንለው እግዚአብሔር የሰጠንም ጸጋ በምድር የምንከብርበት ሳይሆን በሰማያትም ጭምር የምንኖርበት ነው። ሐዋርያት የተሰጣቸው ጸጋ፣ ሰማዕታት የተሰጣቸው ጸጋ የሚታገሱበት፣ አንደበታቸውን ከፍተው የሚናገሩበት፣ የሰሙትን ለመኖር የሚጣጣሩበት ጸጋ የእግዚአብሔር መንግስት ለመውረሻ ነው እንጂ ስማቸውን ለዘላለም ተክሎ ማቆያ አይደለም። እየሰማችሁ ነው ክርስቲያኖች? ሐዋርያት የሰጣቸውን ጸጋ ተጠቅመው ጥለውልንና አስቀምጠውልን የሄዱት ነገር ከክርስቶስ የወረሱትን ሃይማኖት፣ ከክርስቶስ ያገኙትን ጥምቀት፣ ከክርስቶስ የሰሙትን ትምህርት፣ እግዚአብሔር የሰጣቸውንም ጭምር የተቀደሰ ሕይወትን እንጂ እኛ ሳንኖርና እኛ እንዲሁ ዝም ብለን እንደኖርን ሰዎች ከመቃብራችን በላይ ተጽፎ ሩጫዬን ጨርሻለሁ ብሎ እንደሚነበበው ጥቅስ አይደለም። የእውነት የተኖረ ሕይወት ነው የሰጡን። የእውነት ደም የፈሰሰበትን ዋጋ ነው ያካፈሉ። ይዞት ስለመጣው ባለስልጣንነት ትክክለኛውን ስልጣን ጥምቀትን ሰጠው። ይዞት ስለመጣው ባለጸግነት ገንዘብ ይዞ መጥቶ ነበረ፣ ገንዘብም ነበረው። ክርስቶስ ግን ለኒቆዲሞስ ይቅርብሃል፣ ትክክለኛው ባለጠግነት የእግዚአብሔር ጸጋን ገንዘብ ማድረግ ነው። ትክክለኛው ባለጠግነት እሱ ለሰማያዊ ሕይወት መኖር መቻል። ትክክለኛው ባለጠግነት እዚህ የምንኖረው ሕይወት ላይ የጽድቅ ስራን ማከማቸት። ክርስቶስ ምን እንዳላቸው ትዝ ይላቸዋል? አጋንንትን ማውጣት ይችሉ ዘንድ ለደቀ መዛሙርቱ ስልጣን በሰጣቸው ጊዜ ላይ በስምህ አጋንንት ተገዙልን አሉት። ክርስቶስ ምን አላቸው? እውነት እላችኋለሁ በስሜ አጋንንት ስለተገዙላችሁ አይድነቃችሁ፣ በሰማይ ባለው በሕይወት መጽሐፍ ስማችሁ ስለተጻፈ ግን ደስ ይበላችኋል። ማን ደስ ይለዋል? አሁን ማንስ ይህንን ተስፋ ያደርገዋል ከኛ መካከል? እግዚአብሔር እውነት አይነ ልቡናችንን ያብራልን። ባለጠግነት ትክክለኛው እሱ ነው። ቀጠለ። አሁንም ቁጥር 13 እና 14 ላይ ደግሞ ምን አለው? ሙሴ በምድረ በዳ የነሐሱን እባብ እንደሰቀለ እንዲሁ የዘላለም ሕይወትን ይወርሱ ዘንድ እንጂ እንዳይጠፉ የሰው ልጅም ይሰቀል ዘንድ ይገባል። ሶስተኛ የነገረው ትልቅ ነገር ደግሞ ስለ መስቀል
ጌታችን ኢየሱስ ክርስቶስ እንደሚሰቀል መከራ እንደሚቀበል እያንዳንዱ ነገር ለዘላለማዊ ሕይወት ተብሎ የተደረጉ ናቸው። ክርስቶስ የተጠመቀው ለኛ ለዘላለማዊ ሕይወት ለመስጠት ነው። ክርስቶስ የመንፈስ ቅዱስን ጸጋ ለሐዋርያት ከዛም በኋላ ላለን ለተጠመቀን ሰዎች የሰጠን የዘላለማዊ ሕይወት እንድንወርስበት ነው። ክርስቶስ የተሰቀለው ለዘላለማዊ ሕይወት እንደሆነ ሁሉ እኛም መስቀሉን ተሸክመን እንድንኖር እንድንመላለስ የሚጠራንም ለዘላለማዊ ሕይወት ነው። የአብዛኞቻችን የክርስቶስ የመስቀል ሕይወትና ኑሮ ግን አንገታችንና ነጠላችን ላይ ነው ይቀር። እውነቴን የምላችሁ ክርስቲያኖች በጣም ነው የምናሳዝነው። ጀርባችን ላይ ካጣፋ ነው ነጠላ አንገታችን ላይ ካሰር ነው መስቀል ውጪ እኮ የእውነተኛን አይተው ክርስቲያን መሆናችንን የሚያውቁ ሰዎች አሉ። ማርያምን ብንል ገብርኤልን ብንል በስማቸው በቅዱሳን አትማሉ እየተባልን ብንብል እንኳን እነሱ ይሆኑ እንዴ እንባላለን። ስራችንን አይተው የሚያውቁን ሰዎች እኮ ጠፍተዋል። በቃ እኛም ስራ የሚታይ ስለሌለን እኮ እኛም ስራ የሚታይ በቃ አቆምን። ልክ ባለ አንድ መክሊት ኖሮት ቆፍሮ እንደቀበረው ሁሉ እግዚአብሔር የሰጠንን ነገር በሙሉ ቆፍረን ቀበር ነው። በቃ እጃችን ላይ ሆኖ ዋጋ ቢስ ሆነብን፣ እርባና ቢስ ሆነብን፣ ጥቅሙ አልገባለን፣ አጠቃቀሙንም አልቻልንበትም። ወይ እንደዛ ሆኖብን እንኳን ባለ አንድ መክሊቱን ክርስቶስ ምን እንዳለው ትዝ ይላችኋል? ለመሸጥ ለመለወጥ ለሚችሉት ወይ ምን አለ መሰለ በሰጣቸዋል። እኛ መኖር ያቃተንን ክርስትና ለምን ቆፍረን እንቀብረዋለን? ምን አለ ለመኖር የሚችሉት ሰዎች ተስፋ እንዳይቆርጡ እንኳን ይዘነው በተገኘ። በእኛ ምክንያት ብዙዎች እኮ ተስፋ ቆረጡ ክርስቲያኖች። በእኛ አልኖር ባለን ክርስትና ተሰብኮ እንደመሰበኩ ብቻ ሳይሆን ሊኖር በሚገባው ሕይወት ልክ ተገኝተን ባለመታየታችን ተውት አሕዛብን ቤተ መቅደስ ውስጥና ቤተ ክርስቲያን ውስጥ ያለን ሰዎች እንኳን እኮ ይሄማ የማይኖር ሕይወት ነው ብለን እኮ አናናቅ ነው፣ አጣጣል ነው፣ ዝቅ አደረግን። አብዛኞቻችን እንደዛ ሆነንበታል። እግዚአብሔር አብዛኞቻችን። ጌታችን ኢየሱስ ክርስቶስ ግን እንዳልኳችሁ ነው የሰጠን የመስቀል ሕይወት አንገታችን ላይ የሚቀመጥ ብቻ አይደለም። የሰጠን የመስቀል ሕይወት በጣም ትልቅ ዋጋ ነው ያለው። ክርስቲያኖች የነሐሱን እባብ ያነሳለት ለኒቆዲሞስ ለምን መሰላችሁ? የኦሪት መምህር ስለሆነ ብሉይ ኪዳን ያውቃል። ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ታሪክ ሲጀመር ክርስቶስ በነሐሱ እባብ ብቻ አይደለም። በነገራችን ላይ እያንዳንዱ ስለሚያነሳውና ስለሚሰጣቸው ምሳሌዎች የኦሪት መጽሐፍን ጠቅሶ መልሶ ማመሳከር እንዲችል የሚያስችለውን ምሳሌ ነው እየሰጠው ያለው። ስለ ጥምቀት ሲያወራ ውሃና መንፈስን የጠራው። ውሃና መንፈስ ለኒቆዲሞስ አዲስ አይደሉም። ውሃን ያውቃል። የእግዚአብሔርን መንፈስ በውሃዎች ላይ ጸሎ ነበር የሚል ጥቅስ ያውቃል። መንፈስ ያውቃል። በነቢያት መጽሐፍት ላይ በትንቢተ ኢዩኤል ላይ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ የሚል ጥቅስ ያውቃል። ነፋስ ወደ ወደደው ይነፍሳል ብሎ ስለ መንፈስ ቅዱስ ሲያወራ ነፋስ መንፈስ ቅዱስ እንደሚባል ጠንቅቆ ያውቃል። እግዚአብሔርም የሕይወትን እስትንፋስ የሰው ላይ እፍ አለበት የሚል ጥቅስ ያውቃል። በምናውቀው ነው እግዚአብሔር አምላክ የሚያስተምረን። አይገርማችሁ? ሌላ አዲስ ነገር የሚያመጣ እንዳይመስላችሁ። በምናውቀው ቅርብ በሆነን ሲሰበክልን መስማትና ማዳመጥ አዳምጠንም ተርጉመን መረዳት የሚገባንን ነገር ነው መልሰን እንድንመለከተው እንድናስተውል የሚያደርገን። እግዚአብሔር ለሁላችን ማስተዋል እንድንችል ይርዳል። ተመሳሳይ ነው አሁንም እያደረገለት ያለው። ሙሴ በምድረ በዳ የነሐሱን እባብ ሰቀላል። እስራኤላውያን ስላመጹ እግዚአብሔር አያበላንም አያጠጣንም ብለው ስላጉረመረሙ ምግቡን ሰጣቸው፣ ውሃውን ሰጣቸው፣ አብሮ መቅሰፍት አዘዘባቸው። የሚያጉረመርም በእግዚአብሔር ሊያደርገው በሚችል ነገር ላይ እየተጠራጠረ እግዚአብሔርን የሚያማው ሰው እግዚአብሔር የለመነውን ሊሰጠው ይችላል። አብሮ ግን መቅሰፍትን የሚያዝበት በልቶ እንዳይጠግብ ጠጥቶ እንዳይረካ ከእግዚአብሔር የተቀበለውን እድሜ ጨምሮለት እንዳያመሰግነው ነው የሚያደርገው። እንዲህ ከመቀሰፍ እግዚአብሔር ይጠብቀን። እያንዳንዱን እባብን የሰደደባቸው ሊያውም መርዛም እባብ ሰኮናቸውን እየነደፈ ብዙሃን ሞቱ። ተነድፈው ለሞት ደግሞ የሚጣጣሩም ነበሩ። ያጉረመረሙበት እግዚአብሔር ፊት መቆም ስላቃታቸው ወደ ሙሴ ግን ሄዱና ምን አሉ? ሙሴ ሆይ ጸልይልን፣ የመጣብን ነገር መዓቱን እግዚአብሔር እንዲያርቅልን ለምንልን አሉ። እግዚአብሔር ቁጣውን በምህረት መዓቱን በትዕግስት የሚመልስ የቅዱሳንን ልመና የሚሰማ አምላክ ነው። እንግዲያውስ አለው ሙሴን የነሐሱን እባብ ሰርተ በዓላማ ላይ ስቀላል። ያንን የነሐሱን እባብ ባዩ ጊዜ ላይ የተነደፉት ሰዎች ሁሉ ከመርዛማው እባብ የመጣባቸውን መታመም ይፈወሳሉ፣ ይድናሉ አለ። ከመጀመሩ ነው በሰውነት ውስጥ ያለ መርዝ መድኃኒት ሳይገባበት በእይታ ብቻ ሊፈወስ የሚችል።
ከመጀመሩ ነው ህይወት የሌለው የነሐስ እባብ የሞቱና ያንቀላፉ ሰዎችን ህይወት ሊሰጥ የሚችለው። ሙሴ የሰቀለው የነሐሱ እባብ ክርስቶስ ነበር። እየተነደፉ መርዝ የወጣባቸው ሰይጣን ነበር የመጀመሪያው እባብ። መርዙ ኃጢአት ነው። ከፍ ባለ ዓላማ ላይ ተሰቅሎ የነበረው የነሐሱ እባብ ክርስቶስ ነው። የነሐስ እባብ ልክ እንደ ተናዳፊው እባብ መርዝ የለውም። ክርስቶስም ከፍ ብሎ ተሰቅሎ የታየው በነውር በበደሉ አይደለም። ምንም ነውርና በደል መርዝ የተባለ ነገር የለበትም። ንጹህ ነው እርሱ አምላካችን። የነሐስ እባብ ህይወት የለውም። ነሐስ ህይወት ስለሌለው ግን ህይወት ሳይኖረው ህይወት ይሰጥ ነበር። ክርስቶስም በተሰቀለበት በዛች የዕለት ዓርብ የቀራንዮ ዕለት ላይ በስጋው ሞቶ ነበር፣ በመለኮቱ ግን ሕያው ነው። ያዩት በሙሉ ህይወትን አግኝተዋል። እርሱን ለማየት የነሐሱን እባብ ያልታደሉትን ደግሞ የነሐሱ እባብ ሲመታ ባወጣው ድምጹን ሰምተው ተፈውሰዋል። ክርስቶስን ተሰቅሎ ለማየት ያልታደልን እኛ ተሰቅሏል የሚለውን ወንጌል ተሰብኮልን እኮ ነው አምነን አሁን የክርስቶስን ድህነት ድነናል ብለን የምንናገር። እየሰማችሁ ነው? ለሙሴ ይሄን ነገሩ። ከሞት ወደ ህይወት እንዴት መሻገር እንደሚቻል በነሐሱ እባብ አስረዳው። የክርስቶስ መስቀል ህይወት ሰጪ ነው አሉ። አንድ ልጨምርላችሁና ትምህርታችንን እንጠቅልል። ሁለተኛ ነገሥት ላይ ደግሞ የኤልሳ ታሪክ አለ። እስኪ ኤልሳ በሉ። ኤልሳ የኤልያስ ደቀ መዝሙር ነው፣ ነብይ እግዚአብሔር ይባላል። በረከቱ ለሁላችን ትድረሰን። የኤልሳ ደቀ መዛሙርት አብረው ተቀምጠው ይማሩበት የነበረበት ቦታ ላይ ተቀምጦ ለመማር ቦታ ጠበባቸው። የክርስቶስ መስቀል ጥቅሙ እንዲገባን ነው። በነገራችን ላይ ክርስቲያኖች ይህን ሁሉ የምንናገረው እንዴት ህይወትን እንደሰጠን እንድንረዳው። ቦታ ጠበበን፣ መቀመጫ እንድንሰራ እባክህ ፍቀድልን፣ በወንዙ ዳር ባሉት እንጨቶች ቆርጠን እናምጣሉት። ኤልሳ ፈቀደ፣ ዝም አለ። ከደቀ መዛሙርቱ መካከል ከተማሪዎቹ አንዱ ከሰው መጥረቢያ ተውሶ መጣና እንጨት እየፈለጠ ሳለ መጥረቢያው ወይንም ደግሞ ብረቱ ለብቻው ተገንጥሎ ባህር ውስጥ ገባበት። ወዮ ወዮ እያለ ጮኸ። ኤልሳ ምን ሆነህ ነው አለ። ይሄንን ምሳር ይሄንን የምጠርብበትን መጥረቢያ ተበድሬን ያመጣሁት የኔ አይደለም። ስለዚህ እንዴት አላለቅስ? ብድሬን መመለስ አለብኛል። ኤልሳ ምን አደረገ? በዛ ዙሪያ ላይ ከነበሩ እንጨቶች መካከል አንዱን አነሳና ውሃው ላይ ጣለው። የኤልሳ የጣለው እንጨት ውሃው ላይ ሲያርፍ ወደ ታች ሰመጠ። የተዋሰው የገባው የመጥረቢያው ብረት ደግሞ ከታች ከሰጠመበት እንጨቱ ወደ ውስጥ ሲገባ ወደ ላይ ወጣ። እኛም የምናውቀው በተፈጥሮ ስርዓት እንጨት ሲንሳፈፍ ብረት ሲሰጥም ነው። ኤልሳ የጣለው እንጨት ግን ሰጥሞ መስጠም የሚጠበቅበት ብረት ግን ከፍ ብሎ ወጣ። ኤልሳ የጣለው እንጨት መስቀል ነው። ባህሩ ሲኦል ነው። ብረቱ አዳም ነው። አዳም ልክ እንደ ብረቱ ወደ ጥልቅ ገባ። ላይወጣ የሚችልበትን ተስፋውን እስኪያጣ ድረስ ወደ ጥልቁ ወደ ሲኦል ገብቶ ከዲያብሎስ ጋር አብሮ ተቀመጠ። 5500 ዘመን ተቀጣ። የክርስቶስ መስቀል ግን ልክ ኤልሳ ባህሩ ላይ ሲጥላት ከፍ አርጋ ብረቷን እንዳወጣችው ክርስቶስም መስቀሉን በተሰቀለ ጊዜ ላይ እርሱም የራሱን ህይወት አሳልፎ በሰጠ ጊዜ ላይ እርሱ ወደ ሲኦል ዘልቆ ሲገባ እኛ ደግሞ ራሳችን ከፍ ብለን ወጣ። የክርስቶስ መስቀል ዋጋ ተከፍሎልሃል የሚል መስቀል። የክርስቶስ መስቀል እኛ መስጠም ሲገባን እሱ እንደሰጠመና እንደገባልን፣ እኛ መውረድና መቀጣት የሚገባን ስፍራ ላይ እርሱ ግን እኛን ሊያወጣ መግባቱ። እያንዳንዱን ነገር ተመልከቱት። ታዲያ አሁን ከተረዳችሁ የሚያውቀውን ባለስልጣንነት በሰማያዊ ስልጣን በጥምቀት ለወጡ አልኳችሁ። እስኪ የሚያውቀውን ባለስልጣንነት በሉ እንጂ በዘላለማዊ ጥምቀት ስልጣን ለወጠለት። በጣም ጥሩ። የሚያውቀውን ባለጠግነት በሉ በማያውቀው ነገር ግን በበለጠው በጸጋ መንፈስ ቅዱስ ለወጠለት። በሶስተኛ አሁን የሰማችሁት ደግሞ ምን መሰላችሁ? ኒቆዲሞስ ባለስልጣን ባለጸጋ ብቻ ሳይሆን ምንም ጭምር ነው ብያችኋል። መምህር አዋቂ ነው ብሏል። የሚያውቀው ዕውቀት ኤልያስ እንጨት እንደጣለ ነው። የሚያውቀው ዕውቀት ሙሴ የነሐስ እባብ እንደሰቀለ ነው። እግዚአብሔር የማያውቀውን ዕውቀት ደግሞ አሁን ጨመረለት። የሙሴ የነሐሱ እባብ እኔ ነኝ አለ። ኤልሳ የጣለው እንጨቱ እኔ ነኝ አለ። የሚያልፈውን ዕውቀት አወጣፋለትና ኦሪት ስትናገር የነበረችውን ትንቢት ሁሉ ፍጻሜውን አምጥቶ ሰጠ።
አንድ ሰው ማለት ይሄ ነው ክርስቲያኖች። ይሄ አንድ ሰው ሁላችንም እንደሆነን ደግሞ እንዳዘነጉት እንደ ኒቆዲሞስ የተሰበከለትን ጥምቀት የተጠመቅን እንደ ኒቆዲሞስ የተነገረለትን ጸጋ መንፈስ ቅዱስ ተጠምቀን ገንዘብ ያደረግን እንደ ኒቆዲሞስ የሰማውን የክርስቶስን መስቀል ተሸክመን መኖር እንድንችል እግዚአብሔር የመረጠን ሰዎች ነን። ዳግመኛ ከእርሱ ጋር መኖር እንድንችል ይህን አምላካችን ለሁላችን ያድርግልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።